ባለፉት ሳምንታት የጀመርነውን ትምህርት እንቀጥላለን። ለሚያምን ስንቱ ይቻላል በሉልኝ እስቲ። ስንት ነገር ነው የምትችሉት? ስንት ነገር ነው የምትችሉት? በሉ ለራሳችሁ ስንት ነገር ነው የምትችሉት? ሁሉን ማንችለው ነገር የለም። ጌታ ኢየሱስ ይባርክ። ስኮል እኔ አይቻልም ከሚሉ ይኸውልህ፣ እግዚአብሔርን ከሚያሳንስበት ሰው ተለይ። ሊሆን ይችላል ብለህ ነው ከሚል ሰው ተለይ። አይጠቅምህም። ከዚህ በፊት ነግሬያቸዋለሁ። 7 የማያምኑ ሰዎች ጋር ከሰነበታችሁ 8ኛ የማያምን የምትሆነው ማነህ? አንተ ነህ። 7 ከሚጸልዩ ሰዎች ጋር ከዋልክ 8ኛ ጸሎት የምትለምደው ማን? አንተን። 7 ወሬኛ ጋር ከዋል 8ኛ ወሬኛ ማን ነው የምትሆነው? አንተን። 7 ጠጭቃ ከዋል በወንጌል ደርሳቸዋለሁ ብለህ በየቀኑ ሲጠጡ አብራቸው ከተም 8ኛው ጠጭ የምትሆነው አንተ ነህ። እርግጠኛውን ይነግራል። እኔ አይደለም የሚለው መጽሐፍ ቅዱስ መልካሙን አመል ምንድነው የሚያጠፋው? ክፉ ባልንጀርነት ምን ያደርገዋል? ያጠፋዋል። አንተ መልካም አመል ይዘህ ከክፎች ጋር ባልንጀራ ከሆንክ ያንተ መልካምነት አያሸንፍ። ከእግዚአብሔር ቃልና ከእግዚአብሔር መንፈስ በላይ ልትሆን አትችልም። ስለዚህ የማያምን ሰው ጋራ አንኪ ወንድሜ እጸልይልሃለሁ ጉድባይ ቸርች አይሆንም ጉድባይ ይሄ ነገር ላይሆን ይችላል ጉድባይ። እኔም ማምለው አምላክ የሚችል አምላክ ነው። you want to prove himself እግዚአብሔር ራሱን ዛሬ ያሳያችኋለሁ 1-2 ነጥቦችን እና ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 9 ላይ ነው አንስተን እየተነጋገርን ያለነው። የምታውቁት የመጽሐፍ ቅዱስ ክፍል ነው። ከተራራው ላይ ሲወርዱ ለደቀ መዛሙርቱ አጋንንት ያደረበትን ሰው አመጡለት። ያ አጋንንት ያደረበት ሰው ዝም ብሎ አንድ ነገር ብቻ አይደለም የሚያደርገው፣ ወደ 9 እስከ 12 የሚደርሱ ነገሮች ያደርገዋል። እሳት ላይ ይጥለዋል፣ ያንፈራፍረዋል፣ ከንፈሩ ይደርቃል። ውሃ ጠጥቶ ከንፈሩ ይደርቃል። ውሃ ውስጥ ብዘፈዝፈው ከንፈሩ ይደርቃል። ምክንያቱም መንፈሱ ስለሆነ ማለት ነው። አብዞርብ ያደርጋል፣ ቦዲ ሲስተሙን ይነካል። እና የአንዳንድ በሽታዎች በኋላ ላይ ያሳያቸዋለሁ። what is the spiritual root of disease የበሽታ መንፈሳዊ ስሩ መንፈሳዊ መሰረቱ እሱን በኋላ ላይ ያሳያቸዋል። እና ይሄ ሰውዬ ልጁን ይዞ መጣ። ደቀ መዛሙርቱ ጋር አመጡት። ደቀ መዛሙርቱ ደግሞ ምን አላረግ አልቻል። ስለዚህ ልጁም በሽተኛ ነው። ደቀ መዛሙርቱ ምንድናቸው? በሽተኞች ነው። የልጁ በሽታ የመናፍስት፣ የደቀ መዛሙርቱ በሽታ ደግሞ ጠማምነትና አለማመን ነው። ሁላችን አንድ አይነት በሽታ እንታመም ከኔ ጋር ናቸው አይደል? ሁላችን አንድ አይነት ችግር አይገጥምንም። ሁላችን አንድ አይነት ተግዳሮት አይገጥም። እኔ እምነት አይሆንልኝም የሚሉ ሰዎች አሉ። ይከብዳቸዋል። እኔ እንዲህ ማድረግ ትረስት ማድረግ እቸገራለሁ የሚሉ ሰዎች አሉ። ምክንያቱም የእነሱ ችግር ሌላ ነው። አንዳንዶቻችን ደግሞ ትረስት ችግር የለብንም፣ ቅን መሆን ሊቸግረን ይችላል። ምክንያቱም የሰው ልጆች ሩት የሆነው በሽታ ወደ ሰው ልጆች ሲመጣ ስፒሪቹዋል ስለሆነ ማኒፌስቴሽኑ ብዙ ነው፣ መገለጫው ብዙ ነው። እና ለዚያ የሰው ልጆች ነው እግዚአብሔር መፍትሄ ይሰጥ እና ወደ ጌታ ኢየሱስ ክርስቶስ አመጣው። ከዛ በኋላ ከቁጥር 22 ጀምሮ እናንብበው። ከሕፃንነቱ ጀምሮ ብዙ ጊዜ ያጠፋው ወደ እሳት ወደ ውሃም ጣለው። ቢቻል ግን ምን በልልን እዘንል። ምን ብትል ቢቻል። ይሄ የእግዚአብሔርን አይደንቲቲ መጠየቅ ነው። እግዚአብሔር ቢቻልህ አይባል። አንድ ሰው ብትችል ካለ እግዚአብሔር ላይ እምነቱ ወድቋል ማለት ነው። ብትወድስ ትፈቅድስ ነው የሚባል እንጂ ቢቻልህ አይደንቲቲ ነው። ቢቻልህ ትላለህን እዘንልን እርዳንም አለው። ኢየሱስ ቢቻልህ ትላለህን ለሚያምን ለእግዚአብሔር ሁሉ ይቻላል አይደለም? ለሚያምን ስንቱ ይቻላል? ሁሉ ይቻላል። እስቲ ይችላለሁ በሉ። እግዚአብሔር ስሙ ይባረክ። አምናለሁ እችላለሁ። አየሩ ላይ እናገራለሁ፣ አምናለሁ እችላለሁ። አየሩ ለኔ ይሰራል፣ አምናለሁ እችላለሁ። ለሚያምን ስንቱ ይቻላል? ሁሉ ይቻላል። እዚህ ላይ ነው እየተነጋገርን ያለነው። ምንድነው የሚቻለው ብለን የመጀመሪያው ነገር ማሸነፍ ምን እንላለን? እንችላለን። ማሸነፍ እንችላለን የሚለውን ቃል በእግዚአብሔር ቃል አንስተን ተነጋገርን። ሁለተኛው ያየነው መፈወስና ነፃ መውጣት ምን እናደርጋለን? እንችላለን። ላይ ነው ያለና ፈውስ ወደ እግዚአብሔር ልጆች የሚመጣበት ጌታ ኢየሱስ ክርስቶስ ዲፋይን አድርጎታል። ፈውስ የልጆች ምንድነው? እንጀራ። ፈውስ ኖርማል ዳይታችሁ እስቲ አሜን። በጤና መኖር ዳይታችሁ ግድ የላችሁም። አሜን በሉኝ። በጤና መኖር፣ ጤነኛ ሆነሽ መኖር እግዚአብሔር ያዘጋጀላችሁ ዲቫይን ሄልዝ ፕሮግራም፣ የእግዚአብሔር የጤና ፖሊሲ ሁሉ እንዲፈወሱ ከነፍሳችን ምን እንዲሆንልን ነው? እንዲከናወን። እስቲ መጽሐፍ ቅዱሳችሁን መዝሙር 106 ላይ እናውጣ። መዝሙር 106 ላይ እናውጣ። እግዚአብሔር ነፃ ሲያወጣቸው በእስራኤላውያን መካከል በሽተኛ አይደለም። አሜን በሉ። አልነበረም። አገኛችሁት? መዝሙር 106 ይቅርታ፣ መዝሙር 105 በቅንፍ 105 ገጽ 477 በመጽሐፍ ቅዱስ ከቁጥር 36 ጀምሮ ከላይ እግዚአብሔር ሙሴን እንዴት እንዳስነሳውና በእስራኤላውያን አማካኝነት በግብፃውያን ላይ ያደረገውን ታምራት ይናገራል። ከዛ ቁጥር 36 የመጨረሻውን ምልክት ይናገራል። የሀገራቸውን በኩር ሁሉ የጉልበታቸውን መጀመሪያ ሁሉ ምን አረገ? መታ። እግዚአብሔር ስሙ ይባረክ። ኦኬ
ከዛ በኋላ ፋይናንስ ፖሊሲውን ነገራቸው። ፋይናንስ ፖሊሲው ምንድነው? እግዚአብሔር የገንዘብ ሚኒስቴር ሆኖ ሲናገር ከብርና ከወርቅና ከብር ጋር ምን አረጋቸው? አወጣ። ከድህነት ጋር አላወጣ። በኢየሱስ ስም የተከተለን ድህነት ይሰበር። ግድ የለም አሜን በለኝ። ይሰበር። አይደለም እግዚአብሔር ጋር አሜሪካ የመጣው እኮ ድህነትን ጠልተን እንጂ እኮ አገር ነፃ አውጪ ሆነ አይደለም የመጣነው። ተው እንጂ ጌታን ሚሽነሪ ሆናችሁ አይደለም ብዙዎቻቸው የመጣነው። ኢኮኖሚካል ፕሮብሌም። ስለዚህ አትፈልጉትም። እግዚአብሔር ቤት እሱ ሲነገር አትጸየፉ። እግዚአብሔር ፖሊሲው ፋይናንሻሊ ፍሪንድ እግዚአብሔር ስሙ ይባረክ። ምን አድርግ ከብርና ከወርቅ ጋር ምን አረጋቸው? አወጣቸው። በወገናቸውም ውስጥ ምን አልነበረም? ሲወጡ ምን አልነበረም? ኦኬ ግብጽ ሆነው ታመው ነበረ። ልክ ሲያወጣቸው እግዚአብሔር ምን አደረጋቸው? ደዌያቸውን ሁሉ ከላያቸው ላይ ወሰደና ከደዌ ነፃ የሆነ ሶሳይቲ ነው። ከደዌ መንፈሳቸው ላይ፣ ነፍሳቸው ላይ፣ ስጋቸው ላይ በተለይ ነፍስና ስጋቸው ላይ እግዚአብሔር መንፈሳቸው ስላልዳነ እግዚአብሔር ከደዌ ምን አድርጓቸዋል? ነፃ ክሊራንስ ተሰጥቷቸው ነው። ለዚህ ነው ዘዳግም 8 ላይ እምቢ ካላችሁና በቃል የማትኖሩ ከሆነ ግብጽ የተለማመዳችኋቸውን በሽታዎች አመጣባችኋለሁ፣ በኢየሱስም የመጣባችሁ በሽታ ከላያችሁ ላይ ይነሳ። ፍጹም ጤና። ግድ የለም አሜን በሉሽ። ፍጹም ጤና። እግዚአብሔር ጤና ሆናችሁ ስታገለግሉ፣ ስትሰሩለት፣ ስትወጡ፣ ስትገቡ እንጂ ታማችሁ ከቸርች ስትቀሩ አይደለም ደስ የሚለው። ታመህ አቅቶኛልና ማገልገል አልችልም ስትል የእግዚአብሔር ደስታ እንዳይመስልን ወዳጆቼ፣ ፍጹም ጤና ሆነን እናገለግል ዘንድ ወደ መቅደስ እንደገባው ልጅ ማለት በኢየሱስም የጤና መንፈስ ቤታችሁ ላይ ይውረድ። እግዚአብሔርን ባመለከበት በፈራበት ዘመን ሁሉ ኢዮብ ጤነኛ ነበረ። በሽታ በሆነ ኬዝ ይመጣል። እሱን ኮዞቹን ስናገር አሳያ። ይሄ ሰውዬ ታሟል። ሰውየው ባለማመን ታሟል። ደቀ መዛሙርቱ በጠማምነት አንተ ጠማማ የማታምን ትውልድ እስከ መቼ ድረስ ከናንተ ጋር እኖራለሁ? ወንድሞቼ እላያችሁ ላይ የሚመጣባችሁ የጠመመ መንፈስ ይመታ። ይገርማል። ወር በገባ በሶስተኛው ቀን ይነሳብኛል የሚል መንፈስ ይመታ። እኔ ስለምን ምንም ችግር የለም፣ ግን ልጆቼ ላይ ሲባል ግን እርብጥብጥብጥ ላለው የሚል አንጀቴ ሰፍተፍተፍተፍ የሚል ምናምን አትበይ። ገና እግዚአብሔር ከላያችን ላይ ቀስ እያለ ውሃው እንደጎደለ የሰነበተ በሽታ ቀስ እያለ ከላያችሁ ላይ ይሄዳል። አንዳንዶቻችሁ ሚራክል ትቀበላላችሁ፣ አንዳንዶች ግራጁዋል ሂሊንግ ትቀበላላችሁ። ፍጹም ጤና። እስቲ ፍጹም ጤና በል። በፍጹም አትቀበሉ እህቶች ወንድሞች። የሰው ልጅ በጣም ከኃጢአትና ከጨለማው ዓለም ጋር ለብዙ ዘመን በመኖሩ ምክንያት አንዳንድ ነገሮች ኖርማል ናቹራል ሆነውበት እንደ ኖርማል የሚቀበላቸው በቃ ምን ይደረግ በሰው ልጅ ላይ ያለ ነው። ለምሳሌ ሞትን ብትጠይቁ ሰዎች ምን ይደረግ ሰው ከሞት ምን አይልም አይቀርም። ጌታ ኢየሱስ ክርስቶስ ሞትን ዲፋይን ሲያደርገው የሰው ልጅ ከሞት አይቀርም አይልም። የመጨረሻው ጠላት ነው ሞት። የመጨረሻው ምንድነው? ጠላት ነው። ለዚህ ነው እሱ ሲመታን፣ እሱ ሲያገኘን ህመማችን ጥልቅ የሚሆነው። ከኔ ጋር ናችሁ? ታመን ተስፋ እናድርግ። ሞት የሚባለው ነገር ዘላስ ኢነሚ ተብሏል። ሞትን ማየት ያለብህ ልክ ከሰይጣን የከፋ የመጨረሻው ጠላት ነው። የገዳዩ ልጅ እንደሆነ የምታውቀው ዮሐንስ ወንጌል ምዕራፍ 10 ላይ ነው። ሌባው ሊሰርቅ፣ ሊያርድ፣ ሊገድል ምን ያደርጋል? ይመጣል። ሊገድል ይመጣል። ኦኬ ቀና ይሄ በደንብ ሌባው ሌብነት ስቴጅ ላይ ካገኘው አይገልም። ይኸው ሊሰርቃቸው የመጣን ሌባ አይደለ? ገና በሩ አካባቢ ሲደርስብህ ከገደልከው ይገልህ፣ ካልገደልከው ግን ይዘርፍሃል፣ ይገልሃል። ለኢየሱስ ሆን ብሎ ነው። ሌባ ነው። አሳቻ ሰዓት ላይ ነው የሚመጣው። ድንገት ነው የሚመጣው። ደውሎልህ አይመጣም። ተዘናግተህ ሳለ ነው የሚመጣው። ሶ come on and rise up, kill him at the stage of it። ሌባ በነበረበት መስበር ከጀመረ ግን ልትገዳደረው ስትመጣ እሱም ራሱን ሊያድን ስለሚፈልግ ምን ያደርጋል? ይገልሃል፣ ያርዳል። ኢየሱስ ለምን ሌላ ስም አልሰጠው ብላችሁ መጠየቅ ትችላላችሁ። ዝም ብሎ ራንደም አይደለም። የኛ ጌታ ሲናገር የጠላትን ትልቅ ማንነት የሚገልጥ ነው። በኢየሱስ ስም ድንገት የሚመጣባችሁ የሌባ መንፈስ ከቤታችሁ ላይ ይመታ። በሌላ መንገድ በሌላኛው የምታሸንፈው ሌባውን በአበንደንሲ ነው የምታሸንፈው። በምንድን ነው የምታሸንፈው? በመትረፍረፍ። ቀና ብላችሁ ተመልከቱኝ። አሁን ኦኬ ሌባው ሊሰርቅ ሊያርድ ሊገድል መጣ አይደለ? ከዛ በኋላ እኔ ግን ህይወት እንዲሆንላችሁ ህይወት ምን እንዲላችሁ? ኦኬ እንዲበዛላችሁ ምን አረኩኝ? በጣም ህይወት እንዲሆንላችሁ ብቻ አይደለም፣ ህይወት ምን እንዲላችሁ? ኦኬ አንድ መኪና አለ፣ አንዷን ቢሰርቁ ጣጣ ነው አይደለ? እሺ የተትረፈረፈ 100 መኪና ቢኖርህ ኦኬ እዚህ ቤት ውስጥ እዚህ ግቢ ውስጥ መጥቶ ይሄን ቤት ቢሰብር ይሄን ሁሉ ቤት ግን አይደለም። ምክንያቱም የተትረፈረፈ ስለሆነ ጌታ ኢየሱስ ክርስቶስ የጨለማውን ዓለም የምታሸንፉበት አንዱ መንገድ መትረፍረፍ። በኢየሱስም ጸጋ ይብዛላችሁ፣ ሰላም ይትረፍረፍላችሁ፣ ጤና ይብዛላችሁ።
ይትረፍረፍ። አንዷ ያለችን ሲነካ አንድ ከሆነች የነበረች ካላባዛሃት ካላትረፈረፍካት እሷን ከነካብህ ምንድነው የምትሆነው? በቃ ተገደል ያጠፋሃል። ሶ ዘ ትሩ ስትራቴጂ ምንድነው? ጌታ ያለው በሌብነት ስቴጁ ላይ አጥፉት፣ ሊሰርቅ በመጣበት ደረጃ ላይ አጥፉት። ኢየሱስ ክርስቶስ ለምንድነው ያልታመምከው? አቤበራስ ጠይቃችሁ ታውቃለህ? የማይጠይቃቸው ጥያቄዎች አምላክ ይጠየቃል እንዴ? እስላም ሆንክ ማለት ነው። ፍጹም ሰው ፍጹም አምላክ ብለህ ካመንክ በሰውነቱ ከኃጢአት በስተቀር እንዳንተ ስላልተፈጠረ ከኃጢአት በስተቀር እኛን መሰል ለምን አልታመንም? በአጭር ቁመት በጠባብ ደረት እንደኔ ተወስነ ምናምን ተብሎ ይዘመራል። ግን when it comes to deep theological question ክራይስትን ስንጠይቅ መፈታትን ብሎን አያውቅም። ተፈታተናችሁኝ ብሎ አያውቅም። ከኃጢአት በስተቀር በነገር ሁሉ እንደኛ ምን ያደረገ ነው? የተፈተነ ነው። ለምን አልታመንክም? ሳይመጣ ቀርቶ ነው። እሱ ራሱ ብሎናል። የዚህ ዓለም ገዢ ወደ እኔ ምን ያደርጋል? ይመጣል። ሌባው ምን ያደርጋል? ይመጣል። ግን at the stage of ያ ሌብነት ስቴጅ ላይ ኃይለኛው በተባለው ስቴጅ ላይ ገና አገልግሎትና ህይወት ሲጀምር ምን አደረገው ይላል? አሰረው፣ እዛ ላይ መታው። ስለዚህ በሱ ላይ ሲመጣ በእኔ ላይ አንዳች ግራውንድ የሚያደርግበት ምንም ነገር የለው። በቤታችሁ ላይ በሐሳባችሁ ላይ ሰይጣን የሚያስገባው ቀዳዳ ያገኘው ቀዳዳ ዛሬ በኢየሱስ ደም ከላችሁ ላይ ይነሳ። ስለዚህ ጌታ ኢየሱስ ክርስቶስ በሽታን ዲል ሲያደርግ ሄደና ጌታ ኢየሱስ ክርስቶስ ኢሳይያስ 53 ነው ታውቁታላችሁ። ሄደና ጌታ ኢየሱስ ክርስቶስ የሰው ልጆችን ስፒሪቹዋል ሩት ኦፍ ዲስኢዝ ሲን ነው አለና ኃጢአት ነው አለና ጌታችን በመስቀል ላይ ህመማችንን ተሸከመ አይደለም የሚለው? ደዌያችንን ተቀበለ፣ በደላችንን ተቀበለ፣ ስለ መተላለፋችን ምን አደረገ? ወሰለ። እነዚህን አራት ነገሮች ወሰዳቸው። አሜን። እስቲ ወሰዳቸው። ኦኬ። አሁን ብዙዎቻችሁ እምነታችሁ ሁለት እንደሆነ ላሳያችሁ። እሺ፣ እግዚአብሔር ኃጢአታችሁ እንደወሰደላችሁ የምታምኑ በጣም ቀላል አይደል? እሺ፣ ኢየሱስ ደዌን ሁሉ እንደወሰደ የምታምኑ ይከብደናል። አላ እዚህ ጋር ተረድታችሁኛል? እዚህኛው ላይ ይከብደናል። እየተረዳችሁ ሙሉን ወንጌል አይደለም እያመን ያው አንዱ ጌታ እዛችሁ ሞመንት ላይ ኃጢአትን እንደወሰደው ህመምን ሁሉ ወስዶታል። ተወስዷል። ለሆነ ነገር ይቀለናል። ለምሳሌ ከዚህ በፊትም ገላትያ ምዕራፍ 3 ላይ ነግሬያቸዋለሁ። ስለኛ እርግማን ሆነን እናምናለን፣ ነገር ግን በሱ እርግማን እኛ ተባረክን የሚለው ቃል ሊሆን ይችላል ላይሆን ይችላል። ሁሉ ይባረካል እንዴ? ሁሉ ሀብታም ይሆናል? ሁሉ ባለጸጋ ይሆናል? ሁሉ በረከት ይገኝ? ሁሉ እንከፋፍለዋል። ስለ ሁላችን ተረገመ ይቀለናል። ኔጌቲቭን ወስዶልናል ማለት ስላልቻላችሁት ነው ማለት ነው። ኔጌቲቭን ድል ማድረግ ስላልቻለን እሱ ወሰደልን ይቀለናል። ኔጌቲቭን ብቻ አይደለም ውጤቱንም ሰጥቶናል የሚለው ኢኳል ቢሊቭ ዛትስ ዊ ኮል ኢት ፉል ጎስፐል። ሙሉውን ነገር ማመን ይጠይቃል። ስለዚህ ጌታ ያለዚህ ነው ተመልከቱ። ሄደና ሰጠ የሚለውን ሄዳችሁ ስትመለከቱ ህመማችንን ደዌያችንን ምናችንን ተቀበለና ምን ሰጠን ነው የሚለው? ፈውስን በመገረፉ ቁስል ምን አደረጋችሁ? ተፈወሰ። ደሙ ኤግዛክትሊ ኃጢአትን እንዳነጻው ኢኳሊ ኢየሱስ ጌታ ነው። ኢኳሊ በትንሹ ልገራችሁ። ይህም የምትጽፉ ሰዎች ጻፉ። በህይወታችሁ ላይ ወይም በምድር ላይ ላሉ ጨለማዎች በሙሉ ደግምላችኋል። በምድር ላይ ላሉ ጨለማዎች በሙሉ እኩል የሆነ ብርሃን በሰማይ አለ። በምድር ላይ ላሉ በትንሹ ስለ እግዚአብሔር ስንናገር በትንሹ ማለት ነው። በምድር ላይ ላሉ የትኛውን ጨለማ በሙሉ ተመጣጣኝ ወይም እኩል የሆነ በትንሹ ስለ እግዚአብሔር ተመጣጣኝ ብርሃን ቤት አለ በሰማይ። ስለዚህ ኤቭሪ ዳርክነስ ኦን እርስ እግዚአብሔር ሳየው የመጨረሻ ፓወር አድርጎ ያለው there is equal power that ይሄንን ሪቨርስ የሚያደርግ እኩል ብርሃን በሰማይ አለ። ስለዚህ መጣና እግዚአብሔር ጨለማው ላይ ብርሃን ይሁን ይላል። ቤታችሁ ላይ ላለ የትኛውም ጨለማ የሚያፈርሰው ብርሃን በእግዚአብሔር ዘንድ አለ። አካላችሁ ላይ ላለ፣ አእምሯችሁ ላይ ላለ፣ ቤታችሁ ላይ ላለ፣ ሪሌሽንሺፓችሁ ላይ ላለ፣ ቢዝነሳችሁ ላይ ለገጠማችሁ፣ በምድር እዚህ ምድር ላይ ስትጓዙ ለሚገጥማችሁ ጨለማ በሙሉ ተመጣጣኝ ብርሃን በሰማይ አለ። በኢየሱስም ብርሃን በጨለማችሁ ላይ ይብራ። ብርሃን በጨለማ ይበራ ነበረ። ጨለማም ኔሚት አንድ ጨለማ አምጣ። እግዚአብሔር ያን ጨለማ ለዚህ ጨለማ እኩል የሆነ የሚመጥነው ነቅሎ የሚጥለው ብርሃን እኔ ጋር። ደዌ አምጣ፣ ፈውስ እዛ። ህመም አምጣ፣ ፈውስ እዛ አለ። ኃጢአት አምጣ፣ ስሬት እዛ። ኤቭሪ ፕሮብሌም ኦን ኤርዝ ጄኔሲስ 1 ነው የነገርኳችሁ። ዘፍጥረት ምዕራፍ 1 ነው ይሄ። በምድር ላይ ጨለማን በጥልቁ ላይ ምን ብሎ ነበር? ሰፎ ነበረ። የተወሰነውን የሚገፋ አይደለም። የእግዚአብሔር ብርሃን እግዚአብሔር መጣና ብርሃን ይሁን አለ ይላል። እግዚአብሔር ስሙ ይባረክ። ይሄ የክብር
ወንጌል ተብሏል። ሁለተኛ ቆሮንቶስ ምዕራፍ 4 ላይ የክብሩ ወንጌል በልባችሁ ላይ እንዳይበራ በጨለማ ውስጥ ብርሃን ይሁን ያለው እግዚአብሔር ብርሃኑን ባላችሁ ላይ እንዳበራ የዚህ ዓለም አምላክ ምን ያደርጋችኋል? ይገዳደራል። ምክንያቱም ያውቃል for every darkness there is equal light over here። እዛ ሰማይ ላይ እግዚአብሔር ኢኳል የሆነ ላይት አለው። በኢየሱስም ብርሃኑ ያገኛችሁ እንዳይበራ አይደለም የሚለው መጽሐፍ ቅዱሳችን። እሱ የክብሩ ምንድነው ነው የሚለው ወንጌል። እስቲ የክብር ወንጌል በል። የመዳን የደህንነት ወንጌል ብቻ አይደለም። የክብር ወንጌል አለ፣ የኪንግደም ወንጌል አለ፣ የሰላም ወንጌል አለ፣ የእግዚአብሔር ወንጌል አለ። ሌላ ጊዜ ስለ ወንጌል ቨርቹስ ወይም ደግሞ ዳይሜንሽንስ አሳያችኋለሁ። የኔ ሌላ ጊዜ በጣም ብዙ ነው፣ መቼ እንደምናገረው አላውቀውም። ብቻ እናንተ ለምዳችሁኛል፣ ትረዱኛላችሁ። ግን አንድ ቀን እግዚአብሔር ይሰጠናል። እግዚአብሔር ስሙ ይባረክ። የክብሩ ወንጌል በልባችሁ ላይ ምን እንዳይበራ ምዕራፍ 3 መጨረሻው ላይ ከክብር ወደ ክብር እንሻገራለን ያን መልክ እንመስል ብሎ ነው አይደል? ያን መልክ እንዲመጣ የሚያስፈልገው የጋረደ መሸፈኛ ከላችሁ ላይ እያነሳ እግዚአብሔር የክብሩን ወንጌል በላችሁ ላይ እንዲያበራ ነው። እሱ እንዳይበራ የሚገዳደር የኢሉሚኔሽን የመገለጥ ጠላት በኢየሱስም ከላችሁ ላይ ይፍረስ።